ዛሬ ሁለት ቁጥር ነው ዛሬ የምናነበው ምዕራፍ 1 ከቁጥር 14 እስከ 15 ማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ የእግዚአብሔር መንግስት ቀርባለች ንስሐ ግቡ በወንጌል እመኑ እያለ ወደ ገሊላ መጣ። ይሄን ነው የምናጠነው የወንጌል ይዘት በኢየሱስ አገልግሎት በሚል ወንጌል ምንድነው? አራት ክፍሎች አሉት። ኢየሱስ ወንጌል ምን እንደሆነ ለወንጌል የኖረ ሰው ምልክቱን በኢየሱስ ነው የምታዩት። በእነዚህ ሁለት ቁጥሮች ውስጥ አራት አስደናቂ መሰረቶች አሉት ማለት ነው። እንጸልያለን በትንሽ እግዚአብሔር እንዲያስተምረን። ጌታ ሆይ ቃሎችህ የነጠሩ ናቸው፣ አእምሮ ያለው ይቀደዋል፣ ጥበብና ዕውቀት የታጨቁ ናቸው። ጌታ ሆይ ሰው ሊያብራራው አይችልም፣ መንፈስ ግን በልብ ያለውን ሐሳብ ስለሚያውቅ የጊዜውን መልእክት ለባሪያዎችህ እንድትቀምመን በጎደለ እንድትሞላን ካንተ እንደምንሰማ ቆጥረን ፍሬ እንድናፈራበት በጸጋ እርዳን። አእምሮአችን ሰብስብልን ጌታ አካባቢውን ሁሉ ተቆጣጠር። ለሚሰሙ ሁሉ ጸጋ ይብዛ በኢየሱስ ስም ብለህ ስማን አሜን። ኢየሱስም የእግዚአብሔርን መንግስት እየሰበከ መጣ። የቅብብሎሽ ወንጌል ነው ታውቃላችሁ። ዮሐንስ እንደታሰረ ሲሰማ ኢየሱስ በትሩን ተቀብሎ የእግዚአብሔርን መንግስት መስበክ ጀመረ። ዮሐንስ የሰበከው ስለ ኢየሱስ ነው፣ ኢየሱስ የሰበከው ስለ እግዚአብሔር መንግስት ነው። ሁለቱም አንድ ነው እና የእግዚአብሔር መንግስት ምንድነው? ኢየሱስ የሰበከው ጳውሎስ ሮሜ 1:2 ላይ ነው ለእግዚአብሔር የመንግስት ወንጌል ተለይቻለሁ ይላል። ልክ በሆኒ ከገባ በኋላ ነው። ምናልባት ከአንድ ዓመት በኋላ ነው ዮሐንስ እዚህ ከተጠመቀ ከአንድ ዓመት በኋላ ኢየሱስ በይፋ አገልግሎት የጀመረው። ታውቃላችሁ ይሄ አገልግሎት በኔሮ በሮም ለሚሰቃዩት ትርጉም አለው። ይሄ የማርቆስ ወንጌል ለምን ኔሮ እያገደላቸው ነው እና ዮሐንስም ተገደለ ኢየሱስም በትሩን ተቀብሎ ወንጌሉን አስቀጠለው የሚለው በሮም ለስቃይ ላሉት ወንጌሉን አታቆሙ እየተቀባበላችሁ ቀጥሉ የሚል ትርጉም ይሰጣቸዋል ማለት ነው። እና ይሄ የእግዚአብሔር መንግስት ኢየሱስ የሰበከው ይዘቱ ምንድነው? ዛሬ ስለ ይዘቱ ነው ማካፈላችሁ። አንደኛው ይዘቱ ቁጥር 14 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ ዘመኑ ተፈጸመ አላቸው ይላል። እና ይሄ ወንጌል የተፈጸመ ዘመን የተቆጠረለት አንዱ ማካፈላችሁ እሱ ነው። ወንጌል ክፍት አይደለም። መጀመሪያ ያለው የተቆጠረ የሚፈጸም ዘመን አለው። አይምሮአችን እንዴት ለወንጌል እንዲቃኝ ብዬ ነው እኮ ወንጌሉ የተፈጸመ ዘመን አለው። ኢየሱስ የተናገረው እሱ ነው። ቁጥር 14 ላይ የእግዚአብሔር መንግስት ወንጌል እየሰበከ ዘመኑ ቀኑ አይደለም ወራቱ አይደለም ዘመኑ ተፈጸመ። የቱ ዘመን ነው የተፈጸመው? ይሄ በግሪኩ ስታዩት ክሮኖስ የሚባለው ቀናት፣ ሰዓታት፣ ደቂቃዎች እና የዕለት ተዕለት ካላንደሮች ናቸው ክሮኖስ። ካይሮስ የሚለው ግን በጣም አስገራሚ የወንጌል ባህሪ ያለው ካይሮስ አንድ የተጠበቀ እግዚአብሔር ጣልቃ የገባለት የተቀጠረ ቁርጥ ዘመን ማለት ነው። አማርኛ የለውም። ለምሳሌ ድንግል ተወልዳለች ስሙንም አማኑኤል ይሉታል። እሺ ብዙ ሴት እኮ ይወልዳል። የማርያም ድንግል መውለድ ግን የተቆረጠና የተቀጠረ የማይደገም ማለት ነው። ክሮኖስ የሚለው እንደዚህ ያለውን አቆጣጠር ነው። ቁርጥ ቀን፣ ሁነኛ ቀን፣ የማይደገም ቀን። አሁን ኢየሱስ የወንጌሉ ዘመኑ ተፈጸመ የሚለው የቱ ዘመን ነው? እና ብዙ ዘመን አለ። የህሊና ዘመን የሚባል አለ። ድሮ በነ አዳም ዘመን ጀምሮ ህግ የለም፣ ነብይ የለም፣ ታውቃላችሁ ወንጌል የለም። ያኔ የህሊና ዘመን ሲያበቃ እግዚአብሔር እነ ፓትሪያርክና አብርሃምን ጠራ። የፓትሪያርክ ዘመን የሚባል አለ። ያ ዘመን የተቆጠረው ሲያልቅ የህግ ዘመን መጣ በእነ ሙሴ። የህግ ዘመን ሲያልቅስ የወንጌል ዘመን መጣ። የምህረት ዘመን፣ የጸጋ ዘመን መጣ። ከዛ ምን ይመጣል? የፍርድ ዘመን ይመጣል። ከዛስ የዘላለም መንግስት ነው። እና የተቆጠሩ የሚፈጸሙ ክስተቶች ክሮኖስ የሚባሉት እነሱ ናቸው።
እለት ተእለት የምናደርገው የጊዜው ነገር አይደለም እና በነቢያት የተነገሩ በእግዚአብሔር የተቆረጡ የማይደገሙ አሳሳቢ ጉዳዮች እነሱ ናቸው ክሮኖስ የሚባሉት ካይሮስ ይባላሉ ክሮኖስ እንዳልኳቸው የካላንደር አቆጣጠር አይነት ነው ቁርጥ ዘመናት ለምሳሌ የኖህ ዘመን 120 ዓመት ነው ኖህ አይጨምረውም አይቀንሰውም የጥፋት ውሃ ይመጣል ከዛ በኋላ ምድር ድጋሚ በውሃ አጠፋ እግዚአብሔር ቃል ገብቷል ያ ዘመን አይደገምም ታውቃላችሁ አብርሃም 430 ዓመት በግብጽ ያንተ ህዝቦች ይገዛሉ ያ ካይሮስ የሚባለው 430 ዓመት ማንንም በጾም ጸሎት አያረዘመው ማያሳጥረው የተቆጠረ ነው የተወሰነ ነው የተመደበ ነው ይሄንን የሚያውቁ ብፁዓን ናቸው ጥቅሙን እነግራቸዋለሁ ስለዚህ 430 ዓመት በግብጽ ይገዛሉ ከዛ በኋላ ጎበኛቸዋለሁ አወጣቸዋለሁ አደርሳቸዋለሁ እግዚአብሔር በዘመናት ያለውን ምድብ የተቆረጡ ዘመናትን ለአብርሃም ነገረው ድንቅ ነው ስለዚህ ዘመኑ ሳይፈጸም ፈርዖንን ለመዋጋት ብትጀምር ያለው ዕውቀት ደከምክ አይሆንም እና ከካይሮስ ውጪ ነህ ከእግዚአብሔር የዘመኑ የተቆረጠ ሐሳብ ውጪ ከሆንክ ዘመን ያልቅብሃል 430 ዓመት ጸጥ ብለህ መገዛት ያለብህ ለፈርዖን እንቢ ብትል ከፈርዖን አይደለም ከእግዚአብሔር ጋር የምትጋጨው በሞራል በጀብዱ አይሆንም የዘላለም የአምላክን የዘመናት ስሌት ማጠፍ አትችልም መከተል ነው የምትችለው ኢየሱስ ዘመኑ ተፈጸመ ያለው ነቢያቶች የተናገሩለት ዘመኑ ሲፈጸም ከሴት የተወለደው ልጁን ልኮ ብሎ የጸጋ ዘመን ጀመረ ያበቃል ተቆጥሮ የምሕረት ዘመን ውስጥ ነው ያለነው የጸጋ ዘመን ውስጥ ነው ያለነው አሕዛብ ሁሉ በማመን የሚድኑበት ዘመን ነው በብሉይ አይችሉም ልክ መንፈስ ቅዱስ ወርዶ በቆርኔሌዎስ ብሎ ሲጀመር ያመነ ሁሉ እንዲድን አዲስ ዘመን እግዚአብሔር አዲስ ካይሮስ ለአዳም ልጆች ሰጠ ከዛ በፊት የተገረዘ ነው የሚድነው የአብርሃም ልጅ ነው የሚድነው ታውቃላችሁ ከዛ በፊት ሕግ የፈጸመ ነው የሚድነው በመስዋዕት ነው የምታመልጠው ልክ ኢየሱስ አድርጎ መንፈስ ቅዱስ ከመጣ ጀምሮ ዓመተ ምህረት ጸጋ የሚባል የወንጌል ዓመት የሚባል ለሰው ሁሉ ክፍት ተጀመረ ግን የተቆጠረ ነው የተፈጸመ ነው ያልቃል ክፍት አይደለም ልላችሁ ነው ወንጌል የተቆጠረ የተመደበ የሚፈጸም ዘመን ያለው ነው በዚህ አውድ መሆናችን ለብዙ ነገር ነው በእውነት የሚጠቅመን ባቢሎን ለ70 ዓመት ለባቢሎን ምርኮ አሳልፌ ሰጥቻለሁ አለቀ አራት ነጥብ በሁለት ዓመት የባቢሎንን ቀንበር እንስበር ያሉ ከእግዚአብሔርም ከራሳቸውም ተጣልተው ሞቱ አትችሉም እግዚአብሔር ወስኖታል 70 ዓመት በየቀኑ ይመሻል ይነጋል ክረምት በጋ አለ 70 ዓመት እስኪፈጸም ያ አምላክ የደነገገው ካይሮስ እስኪያልቅ ድረስ ለፈርዖን ለግብጽ ንጉስ ለባቢሎን መጸለይ አለብህ ቤት መስራት አለብህ ማግባት መዝራት አለብህ ያንን ለማጠፍ ብትሞክር ያለ ዕውቀት ደከምክ ዳንኤል ብቻ ነው የ70 ዓመት እንደተፈጸመ ባየ ጊዜ እንዲመለሱ ጸሎት ጀመረ ብራቮ ዳንኤል 69ኛው ዓመት ላይ አልጸለየም እና የሰማይ አምላክ ታይም ፕላን ዘመንና ጊዜን ያውቃል የተባረከ ሰው ይሄን ለምን እንደሚጠቅመን በኋላ አካፍላችኋለሁ በግለሰብም ይሰራል ይሄ ጉዳይ እና አንደኛ ነገሥት 13 ኢዮስያስ የሚባል ሰው አስነሳለው ጣዖት ያመለኩትን ያቃጥላል ብሎ የእግዚአብሔር ቃል አንድ ነብይ ተነገረ የሰሙት ጠቅላላ እስራኤሎች ናቸው ይሄንን የእግዚአብሔር የታይም ፍሬም ያወቀው አንድ ሽማግሌ ነብይ ብቻ ነው የተነገረው ቃል መፈጸሙ አይቀርምና ብሎ የእግዚአብሔርን ሰው አጥንት አብራችሁ ቅበሩኝ ብሎ ከመቃጠል ያመለጠ ነው ከ300 ዓመት በኋላ የእግዚአብሔር ቃል እንደተተነበየው ኢዮስያስ ተወለደ ተአምር ነው ኢዮስያስ ራሱ ያውቃል ጣዖት ያመለኩ አቃጥሉልኝ አጸድን አቃጥሉልኝ እያለ ጣዖታትን ሲያጠፋ አንድ ሰው መጣና ነገረው ይሄ መቃብር የማን ነው አሁን የምታደርገው ስላንተ ትንቢት የተናገረ መቃብር ነው ራሱ ኢዮስያስ እኮ ያውቃል ግን ዘመናትን የሚቆጥሩ ሰዎች ስላንተ ከ300 ዓመት በፊት ተተንብየዋል አሁን የምታደርገው የተተነበየው የእግዚአብሔር የጊዜው ሐሳብ ነው አሉት ነብዩ እኮ ሲናገር አልነበሩም በህይወት ግን በመጽሐፍት ላይ የተጻፈው የነቢያትን ቃል
የሚጠባበቁ በቅብብሎሽ የገባቸው አሉ። ብዙ ሰው አይገባው። ትዝ ይላችኋል ኤልዛቤል በጣም አስቸጋሪ ነበረች እና ትንቢት አመጣባት ኤልያስ። ናቡቴን ገድለህ መሬቱን ተቀበልከው፣ እሺ የሚስትህን ስጋ ውሾች ይበሏታል፣ ፈረሶች ይረግጧታል፣ ፋንድያም ትሆናለች ይልሃል እግዚአብሔር አለው ኤልያስ ለአካብ። ብዙዎች ረስተውታል። ነገር ግን የንጉሱ የአካብ ቦዲጋርዶች ቀባረጓት ይችን ቃል። የተነገረው ቃል እንደሚፈጸም አምነዋል። በኋላ ኤልዛቤል ከፎቅ ተከስክሳ ፈረሶች ረግጠው ውሾች ሲበሏት፣ ውሾች እየተቀራመቷት የአካብ ቦዲጋርድ ምን አለው? ትዝ ይልሃል ቴሲባዊ ኤልያስ ውሾች ይበሏታል ፋንድያ ትሆናለች ብሎ የተናገረው ቃል ትዝ ይልሃል? እንደተናገረው እንዲሁ ሆናሉ። አንዳንዶች ድንገት ከፎቅ የወደቀች ነው የሚመስላቸው፣ አንዳንዶች እዩ የገደላት ነው የሚመስላቸው። ኤልዛቤል ግን በሰማይ አምላክ ታይም ፕላን ውስጥ ሩጫዋን ጨረሰችው። የተነገረው የእግዚአብሔር ቃል ይፈጸማልና ያመነች ብፁዕት ነች የተባለው ለዚህ ነው። በዘመናት ውስጥ እግዚአብሔር የተናገረው ይፈጸማል። ስለዚህ ወንጌል በተቆጠረ ዘመን ውስጥ የሚፈጸም ነው የምላችሁ። ዘመኑ ተፈጸመ ብሎ ነው አዋጅ መንገር የጀመረው። ክፍት አይደለም ወንጌል። አንድ ቀን ያበቃል። ልስበክ ብትል የማትችልበት አሁን እየተቀነሰ ነው የሚመጣው። ዓመተ ምህረት ውስጥ ነን። ማንም ያመነ እንዲድን በሩን ክፍት አድርጎታል። ለምን? ነቢያቶች የተነገሩት ተቆጥሮ የሚያልቅ የተፈጸመ የትንቢት ውስጥ ነን። አሁን ዘመኑን ካወቅ በቃ ህይወትህ ከአምላክ ሐሳብና ከእግዚአብሔር ጋር መጣጣሙ አይቀርም። ገላትያ 4:4 ላይ ነው ዘመኑ በተፈጸመ ጊዜ እግዚአብሔር ልጁን ላከ። ኢየሱስ ድንገት አልተወለደም። ድንገት ገብርኤል አልመጣም። ድንገት አልጸነሰችም። ነቢያት የተናገሩት ዘመኑ ሲያልቅ ነው የተወለደው እና በርህራሄም ይሆን አይደለም፣ ያለ ዕቅድ ይሆንም አይደለም። በዘመኑ ነው የተወለደው፣ በዘመኑ ነው ያገለገለው፣ በዘመኑ ነው ያረገው፣ በዘመኑ ይመጣል እና ይሄ የጸጋ ዘመንም ልክ እንደ ኢየሱስ ምጽአት በዘመኑ ያልቃል። የተፈጸመ የተቆጠረ ጊዜ ነው ነው የምላችሁ። ይሄንን ሚስጥር የሚያውቁ በጣም ጥቂት ናቸው። የሚገርማቸው ይሄ ዘመን የወንጌል ዘመን ነው። የፍርድ ዘመን መቼ ነው? ወይንሽ አሁን የፍርድ ዘመን ነው አይደለም። ኢየሱስ ይመጣ አይደል? በሙታንና በሕያዋን ሊፈርድ ኢየሱስ አንድ ቀን ቀጥሯል። ጴጥሮስም ጳውሎስም ይናገራሉ። ይሄ አንድ የተቀጠረ ቀን አለ። ዘመኑ በጸጋ ሰው ሁሉ የሚድንበት ከሆነ ስለ ፍርድ አሰብክም፣ ስለ ፍርድም አትጨነቅም። በሰውም ላይ አትፈርድም፣ በአንተም ቢፈረድብህ ትርጉም የለውም። ዘመኑ አይደለም። ለፍርድ የጠበቀው እግዚአብሔር ካይሮስ የተባለ ጊዜ አለ። አሁን ጊዜው የወንጌል ነው፣ የጸጋ ነው፣ የመዳን ነው። ግን ያልቃል። ያለ ጊዜው ጉልበት እንዳያልቅ ስብከትህም ያለ ጊዜው እንዳይሆን ይረዳሃል ማለት ነው። ኢየሱስ አምላክ ነው። እንደ አገልጋይ ግን ልክ ሲወለድ እግዚአብሔር በደነገገው ዘመን ውስጥ ነው። ነቢያት የተናገሩት የተወደደች ዓመት ልሰብክ መጣሁ፣ ዘመኑ ተፈጸመ። ልክ ኢየሱስ ከተወለደ ጀምሮ እስከ ምጽአት ድረስ የመጨረሻው ዘመን ነው፣ የተፈጸመ ዘመን ነው። ታውቃላችሁ በብሉይ ያሉ ነቢያቶች አላዩትም፣ የተደበቀች ነች። በክርስቶስ መወለድና በምጽአቱ መሃል ያለችውን የጸጋ ዘመን ብዙ ነቢያት አላዩትም። ጌታ ኢየሱስ ግን ያውቃታል። የተወደደች የጸጋ ዓመት አሁን ያለንባት እሷ ነች። ወንጌሉ የሚፈጸም የተቆጠረ ዘመን ውስጥ የሚሰበክ ነው ነው የምላችሁ። ሁለት ምሳሌ ልስጣችሁ በዚህ። አንዱ ነቢይቱ ሐና ነች። ድንቅ ሴት የእስራኤልን መጽናናት ትጠባበቅ ነበር። ይመሻል ይነጋል እኮ ለሁሉም እኩል ነው። ሐናን ጠጋ ብለህ ለምንድን ነው የምትጠባበቂው ብትላት፣ ነቢያት የተናገሩት የኢየሱስን መወለድ እጠብቃለሁ ትላቸዋለች። ብዙ ህፃናት እኮ ተወልደዋል። ትክክል ነው። የኢየሱስ ግን የማይደገም የተቀጠረ ነው። ዓመተ ዓለምን ወደ ዓመተ ምህረት ያጠፈ ነው። ታውቃላችሁ አይደገምም እንደዚህ ያለው። ስምዖንም የእስራኤልን መጽናናት ይጠባበቅ ነበር። ልክ በተወለደ በ8 ቀኑ ሁለቱም አወቁት። አሁን ውሰደኛ ነው። ታውቃላችሁ ነቢያት መላእክት የጓጉለት፣ ነቢያት የተነበዩለት የእግዚአብሔር የዘላለም ሐሳብ መቼ እንደሚፈጸም ያወቁ ሰብአ ሰገል፣ ስምዖን፣ ሐና፣ እረኞች በጣም ጥቂት ናቸው። አብዛኞቹ እስከዛሬ አያውቁም። ከዘመን ውጪ ናቸው። ታውቃላችሁ
እንዲያውም ኢየሱስ ይወለዳል ብሎ ይጠብቃሉ። ገና ከዘመን ውጪ ከእግዚአብሔር ሐሳብ ውጪ። በጣም ነው የምትደነግጡት። ዋኖስ የምትሄድበትን ዋሊያ የምትመጣበትን ጊዜ ታውቃለች። ሕዝቤ የዘመን ዕውቀት የለውም ብሎ ተቆጣ ይላል። የዘመን ዕውቀት የሌላቸው ፈሪሳውያን ነበሩ። ዳመና ሲመጣ ሊዘንብ ነው፣ እንደዚህ ሲሆን ሊነፍስ ነው ትላላችሁ። የዘመኑን ሐሳብ አታውቁም። ከባድ ኪሳራ ነው። ወንጌል በዘመን ውስጥ የሚፈጸም ነው ልላችሁ ነው። ስለ ዘመን ቀናት አይልም ኢየሱስም። ዘመኑ ተፈጸመ። የምን ዘመን? ነቢያት የተናገሩት አብ የደነገገው ዘመኑ ሞላ። የምን ዘመን? የጸጋ ዘመን ሞላ። አሕዛብ የሚድኑበት ዘመን፣ በእምነት የሚያመልጡበት ዘመን ነው። ይሄም ተቆጥሮ ያልቃል። በማቴዎስ 16 ቁጥር 1 ላይ ወቅሷቸዋል። የዘመኑን ምልክት የማያውቁትን ታውቃላችሁ። ወንጌል ይህ ወንጌል የዘመን አሰራር ካልገባ የእግዚአብሔር የዘመን አሰራር የካይሮስ ማለት የሚባለው የታቀደ የማይደገም ቁርጥ የሆነችውን ቀን ካላወቅ ብዙ ነገር ይምታታባል። መጥምቁ ዮሐንስ ተምታቶበታል ታውቃላችሁ። መስዋዕታዊ አገልግሎት ያገለገለ ነው። መብሉና ልብሱ ልዩ ነው። መጥምቁ ዮሐንስ ምግቡ ልዩ፣ ልብሱ ልዩ። መንፈስ ቅዱስ ሲወርድ ያየ ድምጽ የሰማ ኢየሱስ በአካል በአገልግሎቱ የተሳተፈለት ድንቅ ሰው ነው። አንድ ነገር ግን ተሸውዷል። በሆነ ቋንቋ ይሄ ካይሮስ የተባለው የዘመኑን ምስጢር ተሰውሮበታል። እንዴት አወቅ ብትሉ ሲታሰር ነው የገባው። ሲታሰር ኢየሱስ ጠየቀው እንጂ አላዳነውም። ስለዚህ የሱን ደቀ መዛሙርት ምን አላቸው? ሂዱና ለመሲሁ ለኢየሱስ አንተ ነህ ወይስ ሌላ በሉት። አንተ ነህ። ለምን እንዲህ አለ? መንፈስ ቅዱስ እኮ እንደ ርግብ ሲወርድበት አይቷል። ኤልሳቤጥ ሆድ ውስጥ ሆኖ መንፈስ ቅዱስ ተሞልቷል። የማርያምን ሰላምታ ሰምቶ የምወደው ልጄ ነው እሱ ነው ከሚል ውጪ ምን ምስክር ያስፈልገዋል? ያም ሆኖ ለምን ተጠራጠረ ብትሉ ቅድም ያልኳችሁ የካይሮስ አሰራር አልገባው። የተቆረጠ የዘመኑ ምስጢር አልገባው። ምንድነው የጠበቀው? ኢየሱስ ተወለደ ማለት በነጭ ዙፋን ፍርድ ላይ ተቀምጦ የሺህ ዓመት መንግስት ወይ የዘላለም ህይወት ተጀመረ ማለት ነው። ለዮሐንስ መንሹ በእጁ ነው። ጎተራውን ስንዴውን በጎተራ ስንዴውን እንክርዳዱን እሳት ይጨምራል የሚለው ኢየሱስ ለፍትህ ፍርድ ላይ ተቀመጠ አደረገው። የምጽአቱን ካይሮስ ኢየሱስ መጥቶ የሚፈርደውን አመጣና ገጠመው። የምህረት የጸጋ ዘመን ተሸፈነበት። አላወቀም። እኛ አሁን ያለንበትን ለአሕዛብ የተከፈተውን ደጅ ዮሐንስ አያውቅም። ኢየሱስ መጣ ማለት ፍትህ በየነ ነው። ይቆርጣል የባብ ልጅ ሁሉ ንስሐ ግቡ የሚለው አሁን በደጅ ኢየሱስ ይሄን የሚያደርግ ስለመሰለው ነው። ግራ ገባው። ቀኝን ሲመታ ግራ ሰጠው፣ ሱሪን ለጨመረ ኮትን ጨምር እያለ ከዮሐንስ ተቃራኒ ኢየሱስ ሲሰብክ ግራ ገባው። ሌላ ነው አንተና አለው። እኔ ሆነኝ አለው። በእኔ የማይሰናከል ብፁዕ ነው። ምንድን ያሰናከለው ዮሐንስ? አሁን ያልካችሁ የወንጌል የተቀጠረለት ዘመን ነው። ዮሐንስ የጠበቀው የፍርድ ዘመን ገና ነው። አንድ ቀን እግዚአብሔር ቀጥሯል። መምጣቱ አይቀርም። ነገር ግን ዮሐንስ ወደፊት አመጣው፣ ወደ ኋላ አመጣው። ትዝ ይላችኋል። ይሄን የካይሮስ አሰራር ካላወቅ ጌታ ኢየሱስ ለእስራኤል መንግስት ልትመሰርት ልትጀምረው ነው። ተራራ 500 ሰው ያመጣሃል። ጴጥሮስ ሮምን ገልብጬ ለእስራኤል ባንዲራ እንድተክል ይመስልሃል? አዎ ዘመኑ ተፈጸመ ያለው የዘላለም አምላክ ነው የምትሉት ጥያቄ ትክክል ነው። ግን አብ በገዛ ዘመኑ የሚያደርገውን አንተ አልገባህም አለው። ለእስራኤል ባንዲራ የሚተክለው የእስራኤልን መንግስት የሚመልሰው የተቀጠረ ሌላ ዘመን አለ። አሁን ምን አይነት ዘመን ነው? በይሁዳ በሰማሪያ በምድር ሁሉ ወንጌል የምትሰብክበት ዘመን ነው። ስለ ዘመን ካልገባህ ባልተሰጠህ ተነክረህ የተሰጠህን ጥለህ ከእግዚአብሔርና ከቃሉ ውጪ ስትዳክር ነው የምትኖር። ጴጥሮስ 3 ዓመት ተኩል ተምሮ በኋላ ነው የገባው። በኋላ ነው አይኑ የበራው። ከዘመናት ውጪ ሆኖ ነበር ማለት ነው። ሐዋርያት ሥራ 17:30 ቀን ቀጥሯል በሰው ሁሉ የሚፈርድበት።
ጴጥሮስም ጳውሎስም ገባቸው። ለካ የተቀጠረ ቀን አለ። አሁን የምህረት ቀን ነው። ወንጌል የምትሰብክበት ነው። ሰው ቢደብድብ ቢያማ የፈለገውን ቢያደርግ ምህረት እየሰበክ ለምን የፍርድ ቀን አይደለም፣ የወንጌል ዘመን ነው። የተቆጠረ የተሰጠ የጸጋና የወንጌል ዘመን ብቻ ነው። ፍርድስ ቀን አለው። ጊዜው ገና ነው ማለት ነው። የዘመኑን የእግዚአብሔር ሐሳብ ካገለገልክ ጊዜና ጉልበትህ ለጊዜው ለእግዚአብሔር ሐሳብ ይውላል። ዳዊትም በዘመኑ የተባለው እዚህ ጋር ነው። በዘመናት ሁሉ ያለው ሐሳብ ዓለምን ሁሉ በክርስቶስ ለመጠቅለል ነው። ግን ያ በክርስቶስ ለመጠቅለል ያለው አጠቃላይ ሐሳቡ የተከፋፈለ ነው በታቀዱ ፕሮግራሞች። በዛ ውስጥ መፍሰስ የኛ ኃላፊነት ነው። የእግዚአብሔር የወንጌሉ ባህሪ ወይም የወንጌሉ ይዘት በክርስቶስ አገልግሎት እያጠናን ነው። አንደኛው ምንድነው? የተፈጸመ ዘመን የተቀጠረለት ነው ወንጌል። በቃ በስስት ነው የምታየው። ለካ እየተቀነሰ ነው የሚመጣው። ያልቃል አንድ ቀን። በመንፈስ ቅዱስ መውረድ ተጀመረ፣ በምጽአት ወይ በመነጠቅ ይጠቃልላል። ክፍት አይደለም ልላችሁ ነው። መጀመሪያ ያለው መጨረሻው አለው። ከዚህ ማዕቀፍ ውጪ ከወጣ ትሻወዳለህ። የፍርድ ዘመን አይደለም፣ የብድራት ዘመን አይደለም፣ የሽልማት ዘመን አይደለም። አሁን የጸጋ የወንጌል ዘመን ነው። በቃ ዘመኑ እንደዚህ ነው አሁን ያለንበት ማለት ነው። ሁለተኛ ጌታ የገለጠው የወንጌሉ ይዘት ሁለተኛ ወደ እግዚአብሔር መንግስት መግቢያ በር ነው ወንጌሉ። እዛው ላይ ቁጥር 14 ላይ ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች። ታውቃላችሁ፣ የእግዚአብሔር መንግስት መግቢያ ነች ወንጌሉ። ወንጌሉ በተቆረጠ በታቀደ ዘመን ውስጥ የሚፈጸም ነው። ሁለተኛስ ወደ እግዚአብሔር መንግስት የሚጨምር ነው። ኪንግደም መንግስት ትምጣ አባታችን ሆይ እንላለን። መንግስቱ የእግዚአብሔር መንግስት እዛ ነች እዚህ ነች የምትባል አይደለም፣ በመሐከላችሁ ነች። ሁለት ባህሪ ያላት ማለት ነው የእግዚአብሔር መንግስት። ወደፊት በአካል የምትገለጥ ነች፣ አሁን በመንፈስ በስውር በምድር ነች። አስገራሚ ባህሪ ነው ያላት። ልክ ሰው ወንጌልን አምኖ ጌታን ሲቀበል የእግዚአብሔር መንግስት ውስጥ ነው የሚገባው። በምድር ላይ መንግስት ንጉስ አለው፣ ሰራተኛ አለው፣ ህግ አለው፣ መተዳደሪያ አለው። የሚፈታ የሚያስር አሰራር አለው። የሚያወግዝ የሚባርክ አገልግሎት አለው። ክፍት አይደለም። መንፈስ ሆና በምድር ላይ የእግዚአብሔር መንግስት ብትሰራም በአካል ህልውና የተገለጠ ነው። ይገርማችኋል። አሁን በእግዚአብሔር መንግስት ውስጥ ነን። ደግሞ የምንጠባበቀው መንግስት አለ። ኢየሱስ ሲመጣ አይደለም መንግስቱ የተጀመረው፣ አሁን በምድር ላይ ያለች በሙላት የምትፈጸመው በመላእክት ታጅቦ ሲመጣ በአዲሲቱ ሰማይና ምድር ውስጥ ነው እንደምናውቀው። እና ወደዚህ ወደ እግዚአብሔር መንግስት ውስጥ ወንጌል ሲያምኑ ሰዎች ይገባሉ። ንጉስ አላት፣ ሰራተኛ አላት፣ ወታደር አላት፣ ስልጣን አላት። ልክ እንደ ምድራዊው መንግስት መዋቅር አላት የእግዚአብሔር መንግስት። ማንም እንደፈለገ የሚያደርግባት አይደለችም። ይገርማችኋል። ቤተክርስቲያን ያሰረችው ይታሰራል፣ የፈታችው ይፈታል። ቦዲጋርድ ጠበንጃ የያዘው ፍርድ ቤት ወይ ቤተ መንግስት ያላት አይመስላችሁም? ግን አላት። የሌላት ትመስላችኋለች? በምድር አለች። በእግዚአብሔር ጣት አጋንንትን ማውጣ ከሆነ መንግስተ ሰማይ ቀርባለች ማለት ነው። ጣት አላት የምታወግዝ፣ የሰዎችን አእምሮ የምትቀይር፣ አጋንንትን የምታወጣ፣ በሽተኞችን የምታድን አንድ የእግዚአብሔር መንግስት አካል በምድር ውስጥ አለ። እዛ ውስጥ ነው የገባ ነው ማለት ነው። እንደ አንድ አማኝ ብቻችሁን እንዳትቆጥሩ፣ በመንግስት መዋቅር ውስጥ አለ። በምድር እግዚአብሔር በቤተክርስቲያን የመሰረታት የመንግስተ ሰማይ አሻራ የእግዚአብሔር መንግስት በምድር ላይ ተመስርታለች። በእግዚአብሔር መንግስት ውስጥ ነው ያለነው ማለት ነው። ወደፊት የምንጠብቀው መንግስት አለ። አሁንም በመንግስት ውስጥ ነን። ይሄን ትንሽ ላብራራላችሁ ፈልጋለሁ። እቺ መንግስት ታስራለች፣ ትፈታለች፣ ትከለክላለች፣ ትፈቅዳለች። ሙሉ ስልጣን እንዳለ ልነግራችሁ ፈልጋለሁ። እና ነገስታትን ሁሉ ያስራሉ፣ እሳትን ያጠፋሉ፣ አንበሳን አፍ ይዘጋሉ። የእግዚአብሔር መንግስት ስልጣን ስላላት ጠበንጃና ወታደር የላትም። ከኒኩለር ቦምብ በላይ ኃይል አላት የእግዚአብሔር መንግስት በምድር ላይ። ሐሰተኛው ክርስቶስ እንዳይገለጥ የከለከለው
ስልጣን ያላት ኦቶሪቲ ያላት ንጉስና ሰራተኞች ያሏት መንግስት በምድር ላይ ስላለች ነው። አይችልም። አጋንንት የወደደውን ማድረግ አይችልም። የእግዚአብሔር መንግስት አሁን አለች፣ ደግሞ ትመጣለች። ሉቃስ 17:20 ላይ በመካከላችሁ ነች አላቸው። አልገባቸውም። እነሱ የጠበቁት አንድ ዙፋን ያለው ዘውድ የጫነ ፈረሰኛ ተዋጊ ቦዲጋርድ ያለው ንጉስ ነው የጠበቁት። ግን ኢየሱስ የእግዚአብሔር መንግስት ወኪል ሆኖ በመሃላቸው አለ። እንዴት በመሃል አለ ትለናለህ? አታየ የሰይጣንን መንግስት እያፈረስኩ ውጣ ስለው ሲወጣ፣ በሽታን ልቀቅ ስለው ሲለቅ፣ ሙታንን ተነስ ስለው ሲነሳ፣ ተፈጥሮንና የሰዎችን ሁሉ የሚቆጣጠር እንደሆነ አታዩ? አልገባቸውም አሰራሩ። አንተ የአይሁድ ንጉስ ነህን? አኛ ንጉሳችን ቄሳር ነው አይደለም አሉ። ግን እኮ ነው። እንዲያውም የተጻፈው የአይሁድ ንጉስ በሚል ነው ተሰቅሎ። አይመኑት እንጂ ኢየሱስ እኮ በሰው መንፈስ ላይ ንጉስ ነው፣ በአጋንንት መንግስት ላይ ንጉስ ነው። ቤተክርስቲያን እንደዛው ትቀጥላለች። አሁን ዘውድ ጭኖ በመላእክት ታጅቦ የሚመጣ ንጉስ እንዳለን ብናምንም በምድርም ላይ ክርስቶስ በቤተክርስቲያን በኩል መንግስቱን ያስተዳድራል። ነፃ ታወጣለች፣ ሰዎችን ዳግም ትወልዳለች። ታውቃላችሁ፣ አእምሮን ትቀይራለች፣ ከፈለገች ታስረዋለች። ኃይለኛ ስልጣን አላት። ያ በኢየሱስ በስተቀኝ የተሰቀለው ትዝ ይላችኋል። አንተ እኮ የእግዚአብሔር ልጅ ንጉስ ከሆንክ ውረድና እኛንም እንመንብሃለው ብዙዎች አሉት። አንዱ ግን ይገርመኛል፣ ምን አይነት የሚጸልይ ሰው አለው እላለሁ በእውነት። ጌታ ሆይ በመንግስት አስበኛለሁ። ደምም ይፈስ ራስን የማታድን ምስኪን ትመስላለህ፣ ግን መንግስት አለ፣ ንጉስ ነህ አለው። ታምናላችሁ? ምን አይነት መገለጥ! ራሱን ማዳን እንደማይችል የሚመስለውን ኢየሱስ መንግስት አለ ይለዋል። ቤተክርስቲያን ልክ እንደዛው ነች። አሁን ስታዩን ቀጫጫ፣ ምስኪን፣ ድሃ እንመስላለን። ግን የእግዚአብሔር መንግስት አባላቶች፣ አምባሳደሮች፣ የክርስቶስ ወታደሮች እንደሆነ ልነግራችሁ እፈልጋለሁ። ተራ ሰዎች አይደለም፣ የመንግስቱ አካል ነን። እሺ፣ ሁለት ነገር ተነጋገርን። የወንጌሉ ይዘት በተፈጸመ የምህረት ቀናቶች ዘመናት የሚሰበክ ነው። ወንጌሉ ወደ እግዚአብሔር መንግስት አባል የሚያደርግ በር ነው ማለት ነው። እሺ፣ ሶስተኛ ወንጌሉ በንስሐ የሚጀመር ነው። እዚህ ጋር ኢየሱስ የሚለው ነው፣ የእግዚአብሔር መንግስት ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ከዛስ ንስሐ ግቡ። የወንጌሉ ባህሪ፣ የወንጌሉ ይዘት አንዱ ንስሐ፣ በንስሐ የሚጀመር ህይወት። ንስሐ ብዙ ሰው ንስሐ የሚያውቅ ይመስላችኋል። ስለሰራው ኃጢአት ማልቀስ ንስሐ አይደለም። መጸጸት ንስሐ አይደለም። እሱ የንስሐ መጀመሪያ ሊሆን ይችላል። ንስሐ ሐሳብን መቀየር፣ መመለስ፣ መወሰን ማለት ነው። ጸጸት የሌለበት ንስሐን ያደርጋል የእግዚአብሔር መንግስት ወንጌል። ሁሌ በአንድ በኩል እያለቃቀስክ የምትቀመጥበት፣ ራስን እየወቀስክ የምትኖርበት እሱ ያጋንንት ንስሐ። የወንጌሉ ንስሐ ትጸጸታለህ፣ ትመለሳለህ፣ ትቀይራለህ። የሐሳብ ለውጥ እኮ ማለት ነው ንስሐ። እና የወንጌሉ አንዱ ይዘት በንስሐ የምትጀምረው ህይወት ነው። መጥምቁ ዮሐንስ ከኃጢአት የመዳን የጽድቅ እውቀት ያስተምራል የተባለው ለዚህ ነው። ንስሐ መግባት ትምህርት ይጠይቃል። ወንበር ላይ ተንበርክከ የምታለቃቀሰው አይነት አይደለም፣ እውቀት ይጠይቃል። ንስሐ ሁለት አይነት ንስሐ አለ ታውቃላችሁ። አንደኛው እና ዋናው በክርስቶስ የሚያምኑ እነሱ የዘላለም ህይወት አላቸው። ያላመኑ ገና ድሮ ተፈርዶባቸዋል። ኢየሱስን አምነህ ዳግም ስትወለድ ትልቁ ንስሐ ነው። ካመንክ በኋላ እለት ተእለት የምትሰራው ኃጢአትም ንስሐ ትገባለህ። ሁለት በጣም ትልልቅ ልዩነት አለው ይሄ በእውነት። አንዱ ከሰይጣን ልጅ ወደ እግዚአብሔር ልጅ የምቀየርበት፣ ከጨለማ ወደ ብርሃን የምጨመርበት ትልቁ ገድል ኢየሱስን በማመን የንስሐ ስገባ ነው። አንዱ አምነ ከገባ በኋላ መርከብ ውስጥ ሴምና ያፌት ሲጣሉ ይቅርታ ይጠያየቃሉ፣ መርከብ ውስጥ ሆነው ማለት ነው። ልዩነት አለው። እኔ አሁን ሞባይል ብሰርቅ የወይንዬን አማኝ ሆኜ ብሰርቅ ክርስቲያን ሆኜ ለምን ሰረኩ?
እንኪ ሞባይልሽን ጌታው ይቅር በለኝ፣ ሞባይል ስለሰረኩ ይቅር በለኝ ነው የምለው እንጂ ስሜን ስለደመሰስክ መንግስተ ሰማይ አስገባኝ አይደለም። ልጁ ነኝ፣ የዲሲፕሊን ቅጣት ይቀጣኛል። ሳጠፋ ንስሐ የምገባው የሰራሁትን ኃጢአት ነው። እነዛ ግን ሙሉ ለሙሉ ሰውነታቸው ለፍርድ የተመደቡ ክርስቶስን በመቀበል የሚድኑት ንስሐና አምነው በመዳን ንስሐ የሚገቡት በጣም ይለያያል ታውቃላችሁ። እና ይሄኛው ንስሐ ክርስቶስን አምነው ኃጢአታቸውን በመናዘዝ ከሚመጣው ቁጣ እንዲያመልጡ ዳግም እንዲወለዱ የተነገረ ንስሐ ነው። ታላቅ ነው። ንስሐ ግቡ እያለ ንስሐ ግቡ እያለ ወንጌልን ሰበካቸው ይላል። ሁለተኛ ቆሮንቶስ 7:8 እውነተኛ ንስሐ ጸጸት የሌለበት መዳንን የሚያስከትል የወንጌል እውነት ነው ይላል። እውነተኛ ንስሐ ታውቃላችሁ፣ ንስሐ መግባት የማይችሉ የተከሰሱ አሉ። ኮራዚያንና ቤተሳይዳ ማቴዎስ 11 ቁጥር 20 ላይ ኮራዚያን ቤተሳይዳ ብዙ ድንቅ ተአምራት ብዙ ወንጌል ፈሰሰብሽ፣ ንስሐ መግባት ግን አትችይም። ካንቺ ይልቅ ለሶዶም ገሞራ ይቀላል። በአካል ኢየሱስ ሰብከው አታምኑ። በአይናቸው ተአምራት ጠግበው ወንድ ከወንድ የሚጋቡት እነዛ ሰዶማውያን ተሽለው ቁጭ አሉ። ለምን? ንስሐ ምን እንደሆነ አያውቁም። ኢየሱስ እኮ አንድ ገበታ በልተዋል፣ በቤታቸው አገልግሏል፣ በመንደራቸው ተመላልሰዋል። ንስሐ ግን ምን እንደሆነ አያውቁም። እውቀት ሞልቷቸዋል፣ ተአምራት ጠግበዋል፣ ንስሐ አያውቁም። ንስሐ እንዴት የተከበረ ሀብት ነው። የነነዌ ህዝብ ጥሩ ምሳሌ ሊሆን ይችላል። ነነዌ በ3 ቀን ትገለበጣለች እያለ ነብዩ ዮናስ ሰበከ። ከንጉሱ እስከ እንስሳ ማንም እንዳይበላ ሙሉ ለሙሉ የሐሳብና የድርጊት ለውጥ ተአምር ነው የነነዌ ህዝብ በእውነት። ዘኬዎስ ጌታ ሆይ ዘርፌያለሁ፣ አጭበርብሬያለሁ፣ አንተ ወደ ቤቴ ከገባህማ ማረኝ፣ በድያለሁ። ዝርዝር ውስጥ አልገባም። መዳን ላንተና ለቤት ሆነ፣ አለቀ። ያለ ማመካኘት ያለ ማሳበብ ሙሉ ለሙሉ መሰጠት፣ የሐሳብ ለውጥ ማድረግ ንስሐ ኮሱ ነው። ስለዚህ ነው ጴጥሮስ ሐዋርያ ሥራ ላይ ንስሐ ግቡ፣ በነቢያት የተነገረው ተስፋ ያገኛችሁ ዘንድ በክርስቶስ ስም ተጠመቁ፣ ንስሐ ግቡ። ምንድነው ንስሐ? በሞተውና በተነሳው በኢየሱስ እመኑ። እናንተ ልበ ደንዳኖች አመፀኞች ወዲያው ንስሐ ይገባሉ። መንፈስ ቅዱስ አውቶማቲካሊ ይገባባቸዋል። ልሳን ትንቢት ተናገሩ፣ ትዝ ይላቸዋል። የክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ዳግም ተወልደው የጸጋ ስጦታ እንዲቀበሉ የሚያደርገው ማልቀሳቸው አይደለም፣ ያስተሳሰብ ለውጥ፣ የልብ መቀየር፣ የመንፈስ ቅዱስ ማደሪያ ሆኖ ቁጭ ይላሉ። በጣም አስገራሚ ነው። ዳንኤል ለናቡከደነጾር እንደ እንስሳ ልብ ሊቀየርልህ ነው፣ ነገሩ ከእግዚአብሔር የተቆረጠ ነው። እኔ ግን ልንገርህ ንስሐ ግባለሁ። ምጽዋትና ምሕረት እያደረግ ንስሐ ብትገባ በእውነት እልሃለሁ እግዚአብሔር ይምርሃል አለው። ለ1 ዓመት ተሰጠው። ናቡከደነጾር ግን ንስሐ አልገባ። ፍርድ መጣ፣ አለፈበት። የአውሬ ልብ ተሰጥቶት ለ7 ዓመት ሳርጋጠ። ታውቃላችሁ፣ ንስሐ መግባት ስላልቻለ እኮ ነው እንጂ ስለበደል አይደለም። ብዙ ሰው ንስሐ የመግባት አቅም እውቀትም ይጠይቃል መሰለኝ። አዳም ወዴት ነህ እንደማያውቅ ሲጠይቀው ፈራው፣ ተደበኩ። ለምን ፈራ? አትብላ ያልከውን በላ። እሷ ነች። በማሳበብ ኃጢአት አይቀየርልህም። አንቺ ለምን በላሽ? እባብ ነው። ካንተ የተነሳ ምድር ትረገም፣ ፈቃሪሽ ወደ ባልሽ ይሁን፣ በምጡ ለጅ ውጣልኝ ከዚህ ያለው። ለምን አለው ብትሉ ፍሬ ስለበላ አይደለም። ለንስሐ የተሰጠውን እድል አባከነ። ማመካኘት፣ ማሳበብ፣ እልህ ያብሳል። ሳኦል እነዚህ በሬዎች ምንድናቸው? ለመስዋዕት ነው። እልከኛ ነህ፣ ካንተ ጋር የለም ጌታ። በሬና ጋግን ስላመጣው እኮ አይደለም። ዳዊት እኮ 1000 እጥፍ ነው ኃጢአት የሰራው። ግን ንስሐ የመግባት እውቀት ስለሌለው ጠላው እግዚአብሔር። አታውኑ፣ ከሳኦል ጋር መሄድ አልፈለገም። አንደኛ ነገሥት 21 ላይ በጣም የምትገርሙት ታሪክ አለ ስለ አካብ። አንደኛ ነገሥት 21 ቁጥር 25 አካባቢ ይገኛል። አካብ መተተኛ ነው። የኤልዛቤል እኮ ባል ነው ታውቃላችሁ። አካብ ክፉ ስራ ሰራ።
በጣዖት ሞላው አገሩን። እጅግ ነው እኮ የሚለው እርኩስ ነገር አደረገ ይላል አካብ። ቴስባው ኤልያስ የእጅህን ነው የሚሰጥህ አይለቅህም አለው። እንዲያውም ልክ ይሄን ቃል ሲሰማ እንዴት ንስሐ እንደገባው አንደኛ ነገሥት 21 ላይ ልብሱን ቀደደ፣ ገላውን ማቅ አለበሰ፣ ጾመ፣ በማቅ ላይ ተኛ፣ ቀሰስ ብሎ ሄደ ይላል። እግዚአብሔር አይቶ በሱ ዘመን ምንም ክፉ ነገር አላረገም በለው አለው። አቤት እግዚአብሔር እንዴት ይመለሳል! በእውነት ነው የምላችሁ። ብዙዎቹ አፈር ድሜ ሲግጡ የንስሐ እውቀት ያወቁ ሹልክ ብለው ያመልጣሉ። በጣም የሚያስገርም ብጽዕና ለመላእክቶች አልሰጠም ጌታ፣ ለሰው ልጆች የሰጠው ንስሐ የምትባል እንቁ። አስደናቂ ነገር። ስለዚህ ነው ጌታ የተቆጠረ ዘመን አለ፣ ወደ እግዚአብሔር መንግስት ለመግባት አሁን ክፍት ነው፣ ለዚህ ሁሉ ንስሐ ግቡ። አቤት ምን አይነት እድል ነው! እንዴት ነው ንስሐ የሚገባው? ምን በማድረግ ነው እንዳይሉ መጥምቁ ዮሐንስ አዘጋጅቷቸዋል። የሐሳብ ለውጥ፣ የድርጊት ለውጥ፣ የልብ ለውጥ፣ የመንግስቱ አባል የእግዚአብሔር ልጆች የሚሆኑበትን ንስሐ መግባት ከማይችል ጻድቅ ሰው ወድቆ ንስሐ የሚገባ ይሻላል። እኔ ለዚህ ቃሌ ቴዎሎጂ ስህተት ሊሆን ይችላል፣ ግን እኔ በእድሜ እንዳየሁት በእውነት 2 ጊዜ ጾማለሁ፣ እንደዚህ ፈሪሳዊ አይደለሁም፣ አስራት እከፍላለሁ እያልክ ጥሩ እኮ ነው 2 ጊዜ መጾም። እኔ ጌታ ሆይ ፊቴን እንኳን ወደ አንተ ማቅናት አይገባኝም፣ ደረቱን እየደቃ ያለው ጸደቀ ይላችኋል። ይሄኛው ንስሐ ምን እንደሆነ ያውቃል። በስራው እየተመጻደቀ በእግዚአብሔር ፊት ሞገስ የሚያገኝ ይመስለዋል። መልካም ለማይሰሩ ግን ኃጢአታቸው የተሰረየላቸው ብፁዓን ናቸው የተባለውን አያውቁትም። በሮሜ ላይ ተጽፏል። በምሕረቱ ስትመካ አቤት ሰማይ ደስታው። በግብርህና በተግባርህ ከምትመካ በንስሐ የሚገኘውን ምሕረት ስታከብደው አለቀ። ሰማይ በር ክፍት ነው ላንተ። ስለ ኢየሱስ አንዱ ለሰው ልጆች ያወጀው ንስሐ ግቡ። በብሉይ ኪዳን እኮ ንስሐ ብሎ የለም። ከበደልክ በግ ታመጣለህ፣ ደሃ ከሆንክ እርግብት ይልሃል። በመስዋዕትና በቁርባን ነው፣ ያውም ይከደንልሃል እንጂ አይሰረይልህም። ለመጀመሪያ ጊዜ ንስሐ ብቻ ከገባ ስርየት ይሆናል ያለው ኢየሱስ ነው። ስሙ ይባረክ። አቀለለልን። የቀለለ ቢመስልህም ብዙዎች የንስሐ ምስጢር አሁንም አያውቁ። በስግደት ለድሃ በመስጠት በጾም ጸሎት ሁሉ እኮ ጥሩ ነው፣ ግን የንስሐን ያህል ዋጋ የለውም። የሚወዳደርም አይደለም። አራተኛ የወንጌሉ ይዘት ምንድን ነው? አንደኛ ወንጌል በተፈጸመ ዘመን ውስጥ የሚሰበክ ነው። ክፍት እንደሆነ እንዳታስበው። 2 ወደ እግዚአብሔር መንግስት መግቢያ በር ነው። 3 በንስሐ የሚጀመር ነው። 4ኛ በእምነት የምትቀበለው ነው። ምን እንዳለ ቁጥር 14 ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ። አመጣው። ወንጌል በእምነት የምትቀበለው ነው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው እንደተባለ የእምነት ዋጋውን ነው። አሁን ቅድም የንስሐ ዋጋውን የነገርኳችሁ፣ አሁን የእምነት ዋጋ። ብዙዎች ተአምር፣ ድንቅ ምልክቶች ይናፍቃሉ። የእምነት ምንጭ ግን አይደሉም። የመደነቅ ምንጭ ይሆናሉ። ሰው ማብዛት ሊሆኑ ይችላሉ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ቃሉን ሰምተህ ካላመንክ አለቀል። ያመንክ የዳንክ ይመስልሃል፣ ያሸዋ ላይ ቤት ነው። እመኑ። ምንድነው የምናምነው? ቃሉ ነው የምናገረው። የመንግስት ወንጌል ቃል ነው። የወንጌል የምስራች ነው። ከአብ የተሰጠውን ብስራት ነው የምታምኑት። እምነት ወገኖች ሆይ፣ አብርሃም የእምነት አባት የተባለው ለዚህ ነው። ሙት የሆነውን ማህፀኗን ሳይመለከት እንደ አሸዋና እንደ ከዋክብት ይበዛል የተባለውን ቃል አመነ፣ ጽድቅም ሆኖ ተቆጠረለት። ጽድቅ እኮ የሆነው ስራ ሰርቶ አይደለም፣ ተገርዞ አይደለም፣ የተነገረውን አምላካዊ ቃል ስላመነ። ላብራቶሪ ገብታ እስቲ ሆዷ ጽንሱ እንደጀመረልኝና ብሎ አይደለም። ሳትጸንስ እኮ የሴትነት ወጓም ቆሞ ጡቷ አሸብሽቦ ቃል ሲመጣ አመነ።
በሰማይ እልልታ ነው የምላችሁ። ቃሉን ስታመን መላእክት ብቻ አይደለም ሰማይ በደስታ ይናገራል። ትንሽ ቆይቶ እንደ ምራቂ ይችን መሬት ኬጢያዋን ፈሪዛዋን ሰጥቻለሁ አሉ። በምን አውቃለሁ አለ። በምን አውቃለሁ? አብርሃም በምን አውቃለሁ? አዎ ፈራው መረጃ ስጠኝ አለው። 430 ዓመት ጭቃ ታቦካለ ግብጽ ውስጥ ምልክት ይሆናል። ተናዶበታል ማለት ነው። ጨለማ ወደቀበት፣ ፈራ። ያለ ማመን በሰማይ ድንጋጤ ነው። እኛ እንደምናስበው አይምሰላችሁ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዳግመኛ ካልተወለድክ መንግስተ ሰማይ አትገባም። ኒቆዲሞስ የሕግ መምህር እንዴት ነው የምወለደው እናቴ ማፀን ድጋሚ አለው። መምህር ሆነ ይሄን አታውቅም? ስለ እምነት ነው እኮ የምነግርህ። በእባብ አልተነደፉም የግብጽ ሰዎች እስራኤሎች በምድረ በዳ ሲሄዱ እንዴት እንደዳኑት እዛ ይላል። አዎ እንዴት ነው የዳኑት? ሙሴን በናስ የተሰራ እባብ ተራራ ላይ ስቀል አለው። ናስ ፀሐይ ሲያርፍበት ስለሚያንጸባርቅ መርዙ ውስጣችሁ አለ። በናስ የተሰራውን እባብ ያየ ምን ይላል? ያየ ብቻ ይድናል። የዳሰሰ አይደለም፣ የቀመሰ አይደለም፣ ምንም መድኃኒት ምንም ነገር የለውም። በእምነት እየተነደፍክ ልትሞት ተጣጥረ ትንሽ ዞር ብለህ ስታይ ትድናለህ። መርዙ ይጠፋል። ልክ የሰው ልጅ በእምነት እንዲሁ ያየ ይድናል አሉ። የኃጢአት መርዝ ይድናል። አልገባኝም ጌታ ሆይ እንዴት ነው ማስረዳህ? አንተ በእናት ሆድ ውስጥ ጽንስ እንዴት እንደሚዋቀር ታውቃለህ? አጥንት፣ አይን፣ ጆሮ እንዴት እንደሚዋቀር አይ አላውቅም። ልክ እንደዚህ ነው የእግዚአብሔር አሰራር። ልክ ስታምን አንተ የማታውቀው እንደ ንፋስ የሚመስል አሰራር ዳግም መወለድን በውስጥ ያደርጋል። ከአእምሮ በላይ ነው። አባትና እናት ይተኛሉ እኮ። ጆሮ የት ነው? ሴት ነች ወይ ወንድ ነው? ጸጉሩ ስንት ነው? ምንም ምርምር አያስፈልግም። ልክ እናት ሆድ ውስጥ አጥንት እንዴት እንደሚገጣጠም እንደማታውቅ ዳግም የመወለድ ሚስጥር እሱ ነው። ካንተ የሚጠበቀው ማመን ነው። የእግዚአብሔር ልጅ ማድረግ፣ ዳግም መውለድ፣ አዲስ አካል መስጠት፣ መንፈስ ቅዱስ መሙላት፣ ይሄ ሁሉ ስራ በእምነት ቢሆን ነው። ስለዚህ ነው ግሪኮች እውቀትን ነው ጥበብን፣ አይሁዶች ምልክትን፣ እኛ ግን የተሰቀለውን ወንጌል እንሰብካለን። ለሚያምኑ ሁሉ የመዳን የእግዚአብሔር ኃይል ነው። እምነት በእምነት የምትቀበለው ነው ወንጌል ነው። አሁን ፈርዖን አለቅ ብሏል። ጆሮ ጭው የሚያደርግ ነገር አድርጋለሁ። ሙሴ በግረድና ጉበንና መቃኑን ቀባው። ለምን? በጉ ድምፅ አለው። እለፍ፣ በቤት ውስጥ ላለው ተሰውቻለሁ እያለ ይጮሃል። እና የበጉ ደም ጉበንና መቃኑ የተቀባ ሰው ሁሉ ይድናል። ግብፃዊ የለም፣ አይሁዳዊ የለም። ደሙ የተቀባ ቤት ያለው ሁሉ ይድናል፣ ውጭ ያለው ሁሉ ይሞታል። አለቀ። አረ ይሄ ደም እንዴት ነው ከመላእክ የሚያድነኝ ብለህ መፈላሰፍ አትችልም። ቃል ነው። ከደሙ ጀርባ ቃል አለ። አንዳንድ እስራኤላውያኖች ውጭ የሆኑት በመቅሰፍት ሞተዋል። አንዳንድ ግብፃውያን ደሙ ጉበን ውስጥ ገብተው ድነዋል። ታምናላችሁ? ያዳነው የአብርሃም ልጅና መሆንና አለመሆን አይደለም፣ በተነገረው ቃል ማመንና አለማመን ነው። መርከብ ውስጥ የገቡት የዳኑት ውጭ ካሉት ጻድቃን ሆነው አይደለም። ቃሉ በመርከብ ተመስሎ ያዳናቸው የተነገረውን ቃል ባለማመን ነው የጠፉት። ለሁለት የሚከፍለው እምነት ነው። እንደምታውቁት የወንጌሉ ይዘት በክርስቶስ አገልግሎት ምንድነው? 4 ነጋሪቶች አሉት ወንጌል። አንደኛው የተፈጸመ ዘመን ውስጥ ተቆጥሮ የተሰጠ ነው። ማኔ ቴቄል ፋሬስ የሚሉት ማኔ የተሰጠ ዘመን ተቆጠረ ማለት ነው። እና ልክ እንዲህ ወንጌል ዘመን አለው። አሁን የምህረት ዘመን ነው። 1900 ስንትን ዓመተ ምህረት ከዛ ያለ አንድ ቀን ያቆማል። ዓመተ ዓለም እንዳለቀ ሁሉ ዓመተ ምህረቱም ያልቃል። የተፈጸመ ነው፣ የተቆጠረ ነው። ቅድም ያልኳችሁ ይህ ዘመን የወንጌል ዘመን ነው። ከዚህ ምን እንማራለን? በቃ ዘመኑ የወንጌል አይደለም፣ ፍርድ ውስጥ ለምን ትገባለህ? በድንጋይ እንደ ጌሾ ዕውቀት እንደ እስጢፋኖስ ይማ የፈለገ ያድርግህ። ለፍርድ ሌላ ቀጠሮ አለው። እዛ ውስጥ መግባት የለብህም። ዘመኑ የወንጌል ነው። ወንድ የለም፣ ሴት የለም፣ እስኩ ሴት የለም፣ ጨዋ የለም።
ያመነ ሁሉ እንዲድን የተከፈተ በር ነው። ድንገት ግን ይዘጋል። ለሰው ሁሉ ወንጌል እንዲሰበክ የተፈቀደ ዘመን ነው። የወንጌል ዘመን ነው። እስኪ የወንጌል ዘመን ነው በሉ። ሌላ ውስጥ አትገባም። አየህ፣ ስለ መንግስታት፣ ስለ ጦርነት፣ ስለ ኒውክሌር፣ ስለ ቤት ግንባታ፣ ስለ ትዳር ስምንት እንዳትል፣ እግረ መንገድ ነው ሌላው። እቺ ዘመን የወንጌል ዘመን ነች። ተፈጸማ ሳታልቅ በቀዳሚነት ትኩረት ልትሰጣት ይገባል። ልብህን ልትጥልባት ይገባል። ወንጌል፣ ጸጋ፣ ምህረት። አየህ፣ ይሄ የተነገረ ነው፣ ያለንበት ነው፣ የሚያልቅ ነው ተቆጥሮ ከመፈጸሙ በፊት። ገና ኢየሱስ ሲጀምር ተፈጸመ ካለ አሁን ምን ልትል ነው? ሲጀምር እኮ ተፈጸመ አለ። 2000 ዓመት እንደ አንድ ቀን እንደ 2 ቀን ሊሆን ይችላል። እልም እንደሚል ያውቃል። ቶሎ ንስሐ። ለኛ ነው እኮ 2000፣ ለሰው ግን 100 ዓመት ነው። ከሞትክ ተፈጸመብህ እኮ። ትልቁ ዘመን መቋጫ አለው። ለግል የተሰጠንም ደግሞ ዘመን ይቋጫል። እና በጣም ስታጠባው ነገም ያንተ አይደለም፣ አሁን ነው። አሁን በወንጌል ካላመንክ ተፈጸመ፣ ነገ ያንተ አይደለም። አጠቃላይ ደግሞ መፈጸሚያውም ጊዜ ቀርቧል እላችሁ ነው። ስለ ዘመን ስናስብ የተቆጠረ የሚፈጸም የሚያበቃ እየቀነሰ የሚሄድ ዘመን ውስጥ ካለ በወንጌል አንደራደርም። ብራዘር፣ ዘመኑ ባልሆነው አጀንዳ ውስጥ አትገባም። ይሄ ከገባ ስንቶች ሌኒን ማርክስ ፍልስፍና ገብተዋል። ሌኒንም የለም መጽሐፉም የለም። ሌኒን እዛ አንድ ተተክሎ ነበር ሐውልቱን ትዝ ይለኛል። እና እሱ ነበር ዋና። ሌኒን የምን ሀገር ሰው ነው? የምን ሀገር ሰው ነው? የራሻ ነው ሙሌ። አዎ፣ እዛ ቤተ መንግስት ጋር ትልቅ ቆሞ ነበር። እኔ አውቃለሁ ቤተ መንግስት ስለተማርኩ። ልክ የሱ ርዕዮተ ዓለም ሲፈርስ በገመድ በብረት አስረው በካቦ በማሽን ሲጎትቱት እዛ ነበርኩ። ዓለምን እንዳላሳገደ አንዱ እንዲያውም ቀበቶ አውልቆ ከኋላ ይገርፈው ነበር። የሌኒን ዘመን የማርክስ ዘመን አፈርድም ይበላ። ለምን? ለሱ ካድሬ ሆኖ የተሟገቱ አሉ። ዘመናቸውን በሚፈርስ መንግስት፣ በሚፈርስ ርዕዮተ ዓለም አምላካዊ ባልሆነ አጀንዳ ሙጭጭ አደረጉት። አታምናላችሁ? አቤት የተሰጠው ዘመን ድጋሚ አይገኝም። ተሸወዱ። የፈለገ ፍልስፍና በለው፣ የፈለገ ምጡቅነት በለው፣ ዘመኑ የወንጌል ነው። ሌላውን እግረ መንገድ እንደ ቃሉ የሆነውን ታስተናግደዋል። በዋናነት ዘመኑ የሚያልቅ የወንጌል ዘመን በእጃችን ገብቷል። እንዳትሸወዱ። በእውነት ኢራቅ ነው፣ ተኩስ ነው፣ አሜሪካ ነው፣ ራሻ ግባ በለው የተጻፈ ነው እኮ እሱ። በጊዜው የሚሆን ነው። አትጨምርም አትቀንስም። መጸለይ ከቻልክ ጥሩ ነው። እንደ አክቲቪስት ልቅ ካልክ ኃጢአት ባይሆንም የወንጌል ዘመን ያልፍብሃል። የተፈጠርከው የምትኖረው ተቆጥሮ የሚያልቀው ወንጌል እንደ ኢየሱስ ተፈጸመ፣ ሊፈጸም ነው፣ ያልቃል እያልክ እንድትሰብከው ነው ማለት ነው። አንዱ የወንጌሉ ይዘት እሱ ነው። ሁለተኛውስ ወደ እግዚአብሔር መንግስት መግቢያ ካርድ ነው ወንጌል። የዚህ የመንግስቱ ሰራተኛ እንደሆንክ ታውቃለህ። እዛ አንድ አራብሳ የሚባል ማክሰኞ ፊልጵስዩስን እየተማርን ነው። ለጓደኞቻችሁ ንገሩ እግረ መንገድ። ማክሰኞ 12 ሰዓት ተኩል እንጀምራለን። 1 ተኩል አራብሳ ታንከር ጋር አየር መንገዶች ቤት ጎን ማለት ነው። በዩቲዩብ ለምትሰሙ ነው። እና እዛ ሳካፍል አፍሮዲጦስ ስለ ፊልጵስዩስ 2:5 ልቤን ነካው። ስለ አፍሮዲጦ ጳውሎስ ምን ይላል? ሰራተኛ፣ ወታደር፣ መልእክተኛ፣ የመንግስቱ አገልጋይ። እንዴት ደስ ይላል! አፍሮዲጦ እኮ ነው ስሙ፣ ማዕረጉ ነው። የእግዚአብሔር መንግስት ስትሆን ስራ ፈት አይደለም ለማለት ነው። አፍሮዲጦም ሰራተኛ በለው አይበቃም፣ ወታደር በለው አይበቃም፣ መልእክተኛ በለው። ወታደር ማለት 100 አለቃ ማለት አይደለም። የኢየሱስ ወታደር፣ ነፍሱን አሳልፎ ለወንጌል የሚሰጥ ሰራተኛ እና አስፈላጊ አገልጋይ ነው ይለዋል። እንዲያው ትደነቃላችሁ። በሚያልፈው ዘመኑ በእግዚአብሔር መንግስት ውስጥ ሰራተኛ ሆኖ ማለፍ እድል ነው። የመንግስቱ አባል ነን ሲባል በተዋረድ ስራ አለን ማለት ነው። ስራ ፈቶች አይደለም። አየህ፣ የክርስቶስ አምባሳደር መልእክተኛ ነኝ፣ የክርስቶስ ወታደር ነኝ፣ የክርስቶስ አገልጋይ ነኝ፣ የእግዚአብሔር መንግስት ሰራተኛ ነኝ።
በዚህ ምድር የምኖረው የመንግስቱን የእግዚአብሔርን መንግስት ለማስተዋወቅ። ታውቃላችሁ አሜሪካ ኤምባሲ እንጦጦዋል። የአሜሪካ ኤምባሲ ሰራተኞች ለኢትዮጵያ መንግስት አይሰሩም። ለአሜሪካ መንግስት በኢትዮጵያ ውስጥ ነው የሚሰሩት። የኛም ኤምባሲ በአሜሪካ ውስጥ የሚሰራው የላካውን ንጉስ የሀገሪቱን መሪ የህዝቡን አጀንዳ ነው የሚያስፈጽመው። እኛ በሰማይ ያለ ንጉስ በምድር ላይ የላከን አምባሳደር ሰራተኛ ነን። አምባሳደር ሽቶ እኮ ሊነግድ ይችላል። ሽቶ ብቻ ንግድ ካረጋው ግን ማዕረጉ ይቆረጣል። ነጋዴ አይደለም። እግረ መንገድ ሽቶ ሊያመጣ ይችላል ለሚስቱ። በሻንጣ እየተመላለሰ ዋና ሊያደርገው አይችልም። ዋናው አገሩን ተልኮ በተላከበት ማስፈጸም። እኛ ወታደር ነን። አስቡ፣ የመንግስት ሰራተኛ ነን ማለት ነው። ኢየሱስ እንደዛ ነው ራሱን ያሰበው። ሶስተኛ ያጠናነው በንስሐ የሚጀመር ነው። ሁሉ ለንስሐ ታቀደ። የበደሉንን ይቅር የምንለው ለምንድን ነው? የንስሐ ዘመን ስለሆነ ነው። የፍርድ ቀን ባትፈርድበትም አይቀርለትም። አሁን በምልጃ የተጣለ ሰው ፈጽሞ እንዳይጠፋ ወደ ንስሐ ሰውን ሁሉ የምታመጣበት ዘመን ነው። ቂም የምትይዝበት አይደለም። ተሸውደሃል። ቂም ብትይዝ ራስን ነው የምትጎዳው። አንተ ግን ንስሐ ይቅር እያልክ ሰዎችም ንስሐ እንዲገቡ እያደረክ የምትኖረው ነው። ፍርድ መቼ ነው? ቀን ተቀጥሯል። ለብቻው ቆሞ ዝርዝር ይመዘንለታል። ምን አገባኝ እኔ? ማንም በእኔ ምክንያት እንዳይጠፋ ይቅር እያልኩ ንስሐን እየሰበኩ የምኖረው ዘመን ነው። አሁን ፍርድስ ይመጣል። ቀን የተነቀነቀ መስፈሪያ ለእያንዳንዱ የሚሰጥ አምላክ እያለ እኔ ምን አገባኝ? አላድምም አላሳድምም፣ እንዳላረጉብኝም አላረግም። ለምን? ዘመን ይመጣል። አሁን ጊዜው እሱ አይደለም። ንስሐ፣ የንስሐ ዘመን። ንስሐ ግቡ። እኔም ንስሐ ገባለሁ። መጥምቁ ዮሐንስ እንደዚህ ነው ያለው። ኢየሱስ ብቻ ነው ጻድቅ። ለሰዎች ሁሉ ንስሐ ግቡ ይላል። ሐዋርያቱ ግን ንስሐን ያውጃሉ። ከሚመጣ ቁጣ ታመጡ ዘንድ ንስሐ ግቡ፣ ንስሐ ግቡ። ታውቃላችሁ የንስሐ ወንጌል። ከዛስ በእምነት የተሰበከውን የምንቀበልበት ወንጌል ነው። በእምነት እግዚአብሔር የሰማኑን በልባችን ያኖርልን።